የፈረንጆቹ አዲስ ዓመት 2026 ከገባ ቀናት ተቆጥሯል። ይህ የጥር ወርም ለበርካታ ክለቦች አዳዲስ ተጫዋቾችን የማስፈረሚያና አዳዲስ ነገሮችን የመሞከሪያ ወቅት ነው። የአርሰናሉ አሰልጣኝ ሚኬል አርቴታ ግን የ9 ቁጥር ተጫዋቾችን በመምረጥ ጉዳይ ራስ ምታት ላይ ያለ ይመስላል። ሶስቱም የአርሰናል የፊት መስመር ተጫዋቾች ማለትም ቪክተር ዮኬሬስ፣ ካይ ሃቨርትዝ እና ጋብሪኤል ሄሱስ ለመጀመሪያ ጊዜ በባለፈው ጨዋታ ላይ በስብስብ ውስጥ መካተታቸው ይታወሳል። ታዲያ በርካቶች ከዛ ጨዋታ በኋላ አርቴታ የትኛውን ተጫዋች ያስቀድም በሚለው ጉዳይ ላይ የተለያዩ ሀሳቦቻቸውን እየሰጡ ይገኛሉ። የመድፈኞቹ አለቃ አርቴታ የትኛውን ተጫዋች በቋሚነት ያስጀምራል? እነዚህን ተጫዋቾችስ እያፈራረቀ ያጫውት ይሆን? እንደዚህ የሚያደርግስ ከሆነ ለክለብ ውጤት ማምጣት ምን አይነት ጠቀሜታ ይኖረዋል? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ቻናላችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ዩቲዩብ ፕሮግራሙን ለብዙ የእግር ኳስ ተከታታዮች እንዲያደርሰው የእናንተ በብዛት ላይክ ማድረግ እጅግ በጣም አስፈላጊ ነው። ስለዚህ ፕሮግራሙን ስትጀምሩት ለእናንተ የ3 ሰከንድ ስራ ነው። ፕሮግራሙን ላይክ በማድረግ መጀመራችሁን አስታውሱ። ይህ ፕሮግራም ቢያንስ በትንሹ 500 ላይክ እንዲኖረው እንፈልጋለን። ስለዚህ ሁላችሁም ፕሮግራሙን ላይክ በማድረግ ጀምሩት። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉልሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ በዚህኛው ፕሮግራማችን ላይ ከእናንተ ጋር ተገናኝተናል። የአርሰናልን የፊት መስመር ተጫዋቾችና የክለቡን አሰልጣኝ የአርቴታን ጉዳይ በዚህኛው ፕሮግራማችን ላይ የምንመለከት ይሆናል። እንግዲህ ጊዜው የጥር ተጫዋቾች የዝውውር መስኮት የተከፈተበት ነው። የፈረንጆቹ አዲስ ዓመት ነው። ክለቦች በአዲስ ቫይብ በአዲስ ተነሳሽነት በርካታ በአውሮፓ ውስጥ የሚገኙ ክለቦች የእግር ኳስ ጉዟቸውን የሚቀጥሉበት ነው። ለእንግሊዝ ክለቦች ግን ምንም እንኳን የዝውውር መስኮቱ እንዳለ ቢሆንም ነገር ግን ያንን ኢነርጂ በዛ በሌሎች የአውሮፓ ሊጎች ውስጥ የምንመለከተውን ኢነርጂ ይዘው አይቀጥሉም። ምክንያቱም ከቀን እስከ ቀን በርካታ ጨዋታዎችን እያከናወኑ በየ3 ቀኑ የተለያዩ ጨዋታዎችን እያከናወኑ ነው የሚቀጥሉት። ታዲያ በዚህ ወቅት ላይ የአርሰናሉ አሰልጣኝ ሚኬል አርቴታ በተለይም በፕሪሚየር ሊጉና በቻምፒየንስ ሊጉ የደረጃ ሰንጠረዥ አናት ላይ ተቀምጦ ለዋንጫዎቹ ከፍተኛ ፉክክር እያደረገ በሚገኝበት በዚህ ሰዓት ላይ አንድ ራስ ምታት ላይ የጣለው ጉዳይ የተፈጠረ ይመስላል። ይህም ደግሞ ምንድነው? የትኛውን የ9 ቁጥር ተጫዋች አሁን ባለበት ሁኔታ አስቀድሞ ያስጀምር፣ የትኛውን ተጫዋች በቋሚነት ይጠቀም የሚለው ጉዳይ በጣም አነጋጋሪ ርዕሰ ጉዳይ ሆኖ በርካቶችን እያወያየ ይገኛል። ዛሬ እንግዲህ መድፈኞቹ አርሰናሎች ከቦርንመዝ ጋር የ20ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታቸውን ያከናውናሉ። ከዚህ ጨዋታ አስቀድሞ ትላንትና አርቴታ በጋዜጣዊ መግለጫ ላይ አንድ ጥያቄ ቀርቦለት ነበር። በተለይ ከፊት መስመር ተጫዋቾች ጋር ተያይዞ እንደውም ስለ ካይ ሃቨርትዝ ሁሉ ጥያቄ ቀርቦለት በጣም ቡድኑን የሚያግዝ የቡድን ጓደኞቹን የሚያግዝ ተጫዋች ነው ብሎ ሲናገር ነበር። በባለፈው የአስቶን ቪላ ጨዋታ ላይ እንደተመለከትነው ለመጀመሪያ ጊዜ ነው አርሰናል ሶስቱንም ተጫዋቾች በስብስብ ውስጥ አካቶ ጨዋታ ማድረግ የቻለው። ሶስቱም በተለያዩ ወቅቶች ላይ ወይ ለየብቻቸው አሊያም ደግሞ በተለይ ቪክተር ዮኬሬስ ረጅሙን ጊዜ በአርሰናል የተመለከትነው የፊት መስመር ተጫዋች ነው እና ዮኬሬስ በማይኖርበት ጊዜ ላይ ሜሪኖ የፊት መስመር ተጫዋች ሆኖ ሲጀምር ተመልክተናል። ጋቢ ናይን ወደ ስኳዱ ከተመለሰ በኋላ ደግሞ ቪክተር ዮኬሬስ እና ይሄኛው ተጫዋች ሁለቱ አንድ ላይ ሆነው አንደኛው ቋሚ የሆነ ሌላኛው ተቀይሮ እየገባ ሜዳ ላይ ሲጫወቱ ነበር። አሁን ደግሞ የቪክተር ዮኬሬስ እና የጋቢ መኖር ብቻም ሳይሆን ካይ ሃቨርትዝም ወደ ስብስቡ ተመልሷል። በባለፈውም ጨዋታ ላይ ተነስቶ በመጀመሪያው አጋማሽ ላይ ሲያሟሙቅ ስንመለከተው ነበር። ስለዚህ ለጨዋታ ዝግጁ ነው። ቀጣይ በሚኖሩ ጨዋታዎች ላይ ወደ ሜዳ ይገባል ተብሎ ይጠበቃል። እንግዲህ አርሰናል እስካሁን ድረስ በመጣባቸው የ19 ሳምንታት ጉዞዎቹ ላይ የተሸነፈው 2 ጨዋታዎችን ብቻ ነው። እሱንም አንዱን በአስቶን ቪላ ሌላኛውን ደግሞ በሊቨርፑል፣ ሁለቱንም ከሜዳ ውጭ የተሸነፋቸው ጨዋታዎች ናቸው። ከዛ በስተቀር ግን አርሰናል ሌሎቹን ጨዋታዎች ወይ አቻ በመውጣት አብዛኛውን ደግሞ በማሸነፍ ነው ሲዝኑን ያጠናቀቀው። እንግዲህ የሁለቱን ተጫዋቾች ጉዳይ በተመለከተ የጋቢና የካይ ሃቨርትዝን ጉዳይ በተመለከተ ሁለቱ ተጫዋቾች ረጅሙን ጊዜያቸውን በጉዳት ምክንያት ያሳለፉ ተጫዋቾች እንደነበሩ እናስታውሳለን። ጋቢ ባለፈው ዓመት ከማንቸስተር ዩናይትድ ጋር በተደረገው የኤፍኤ ካፕ ጨዋታ ላይ ጉዳት አጋጥሞት ተቀይሮ ከወጣ በኋላ ለ11 ወራት ያክል ሜዳ ላይ ገብቶ ሲጫወት አልተመለከትነው።
እና ተጫዋቹም ወደ ሜዳ የተመለሰው አርሰናል ዘንድሮ ከክለብ ብሩዥ ጋር ባደረገው የቻምፒየንስ ሊግ እና 3-0 ባሸነፈበት ጨዋታ ላይ ነው ከ332 ቀናት በኋላ ወደ ሜዳ የተመለሰው። እንግዲህ ኦልሞስት ለ11 ወራት ያክል ተጫዋቹ በሜዳ ላይ ስንመለከቱ አልነበረም። እንደውም ብዙ ጊዜ አርቴታ በሚናገራቸው ጋዜጣዊ መግለጫዎችም ላይ ስንሰማ እንደነበረው ተጫዋቹ ሊመለስ ነው ተቃርቧል የሚሉ ነገሮችን ስንሰማ ነበር። ግን በደንብ ፊት ሆኖ ወደ ሜዳ እስከሚቀርብ ድረስ ተጫዋቹን መጠበቅ በጣም አስፈላጊ ነበር እና ተጫዋቹ ወደ ሜዳ መጥቷል። ታዲያ ተጫዋቹ ወደ ሜዳ ከተመለሰ በኋላ ብዙ ማነጻጸሪያዎችን ስንሰማ ነበረ። ከዩኬሬስ በላይ ኳስ የነካ፣ ከዩኬሬስ እኩል ኳስ የሞከረ፣ እንዲህ አይነት ነገሮችን ስናይ ቆይተናል። ቪክተር ዩኬሬስ በቅርቡ ለመጨረሻ ጊዜ ጎል ሲያስቆጥር የተመለከት ነው ከኤቨርተን ጋር በተደረገው ጨዋታ ነው። እሱንም ያስቆጠረው የፍጹም ቅጣት ምት ጎል መሆኑን መዘንጋት የለብንም። ነገር ግን ይሄኛው ተጫዋች ጋቢ ወደ ሜዳ ከተመለሰ በኋላ ያለውን ኢምፓክት ሜዳ ላይ ለማሳየት ብዙም የተቸገረ ተጫዋች እንዳልሆነ አይተናል። በቃ ተጫዋቹ ምን አይነት ፐርፎርማንስ ነው ሊያሳይ የሚችለው የሚለውን ነገር በጣም በጥቂት ጨዋታዎች ውስጥ ነው ስናየ ነበረው። የዛ የቻምፒየንስ ሊጉ የክለብ ብሩዥ ጨዋታ ላይ ተጫዋቹ ሜዳ ላይ ሲያሳይ የነበረው ፐርፎርማንስ እጅግ በጣም ጥሩ። አንድ ተጫዋች እንዴት ከጉዳት ተመልሶ ከ11 ወራት ጉዳት በኋላ እንደዚህ አይነት ፐርፎርማንስ ሊያሳይ ይችላል የሚያስብል ብቃት ነበር ያሳየው። ከወልቭስ ጋር በተደረገው ጨዋታ ላይ ምንም እንኳን ሁለተኛው ጎል በኦን ጎል ወይም ራስ ላይ በተቆጠረ ግብነት ይመዝገብ እንጂ ሁለተኛው ጎል እንዲቆጠር ኳሱን ከተከላካዮች እኩል ዘሎ በግንባር ሲገጭ የነበረው ተጫዋች እሱ ነበረ። ለጎሉ መቆጠር የዚህ ተጫዋች አስተዋጽኦ ትልቅ ነበር እና እነዚህን ነገሮች እናነሳና በባለፈው ደግሞ ከአስቶን ቪላ ጋር በተደረገው ጨዋታ ተቀይሮ በገባ በ55ኛው ሰከንድ ጎል አስቆጥሯል። አሁን ስለ ወቅታዊ ፐርፎርማንስ ወይ ደግሞ ስለ ወቅታዊ ብቃት ከሆነ የምናወራው የትኛው ተጫዋች ነው በቋሚነት መጀመር ያለበት ወይ የትኛው ተጫዋች ነው መሰለፍ ያለበት የሚለውን ነጥብ ማንሳታችን አይቀርም። ምክንያቱም ወቅታዊ ፐርፎርማንስ ነው ሁልጊዜ አሰልጣኞች ሊመርጡ የሚችሉት። ይህን ነገር ማንሳት ተገቢ ይሆናል። ካይ ሃቨርትዝ ደግሞ ሌላኛው ተጫዋች ነው። ካይ ሃቨርትዝ ያለፉት 2 የውድድር ዓመታት የአርሰናል ቁልፉ ተጫዋች ነበር። በተለይም ከአንድ የውድድር ዓመት በፊት ለአርሰናል በርካታ ጎሎችን ያስቆጠረ ተጫዋች ነበር። በባለፈው ዓመት እስከሚጎዳበት ጊዜ ድረስ 9 የእንግሊዝ ፕሪሚየር ሊግ ጎሎችን ያስቆጠረ፣ እንዲሁ ደግሞ በቻምፒየንስ ሊጉም ረገድ ካየነው ቻምፒየንስ ሊግ ላይ ጎል ሲያስቆጥር የተመለከት ነው። ቢያንስ 10 ፕላስ የተባለው ቁጥር ላይ 10 ሲደመር የሚለው የጎል መጠን ላይ በአርሰናል በኩል የደረሰ ተጫዋች ነበረ ካይ ሃቨርትዝ። ነገር ግን ተጎዳ። ካጋጠመው ጉዳት በኋላ ለረጅም ጊዜ ከሜዳ ራቀ። የመጨረሻው 1 ወይም 2 ጨዋታ ላይ ነው ተመልሶ ወደ ሜዳ የገባው። ከዛ ሲዝኑ ካበቃ በኋላ ቪክተር ዩኬሬስ ሊመጣ እንደሆነ ሲነገር የካይ ሃቨርትዝን የጂም ቤት እንቅስቃሴዎች እንመለከት ነበር። በጣም ሰውነቱ ገዘፍ ብሏል። ጡንቻዎቹ ከበፊቱ በጣም ፈርጠም ብለዋል። እነዛን ነገሮች በተለያዩ ቪዲዮዎች፣ ምስሎች ላይ ስንመለከት ነበር እና እንደውም በጣም ፖዚቲቭ የሆነ ኢነርጂ ይኖረዋል የካይ ሃቨርትዝ እንደዚህ መሻሻል መለወጥ ሲባል ነበር። ምክንያቱም ዩኬሬስ ግዙፍ አጥቂ ነው። ዩኬሬስ ወደ አርሰናል ሲመጣ ለቤንችነት እንዳልመጣ ይታወቃል። ለቋሚነት ነው የመጣው፣ ግልጽ ነው። ስለዚህ እንዲህ ባለው ሁኔታ ይሄ ተጫዋች ከዩኬሬስ ጋር በፉክክር አንደኛው ተጫዋች ቋሚ የሆነ ሌላኛው ተጫዋች ደግሞ ሌላ ጨዋታ ላይ ቋሚ የሆነ ለአርቴታ በጣም የሚያስፈልግ የሜዳ ላይ እንቅስቃሴ ያሳያሉ ተብሎ ሲጠበቅ ነበር። ነገር ግን ደግሞ እንዳለመታደል ሆነና ካይ ሃቨርትዝ አርሰናል ከአትሌቲክ ቢልባኦ ጋር በተደረገው የኤምሬትስ ካፕ ጨዋታ ላይ በጣም የሚገርም ጎል አስቆጥሮ ለደጋፊዎቹ ትልቅ ተስፋ ከሰጠ በኋላ በቀጣዩ ጨዋታ አርሰናል ማንቸስተር ዩናይትድን ባሸነፈበት የጨዋታ መርሃ ግብር ጉዳት አጋጠመው። ከዛ በኋላ ተጫዋቹ እንግዲህ ለረጅም ወራት ኦልሞስት ለ4 ወራት ገደማ ከሜዳ ያራቀው የጉልበት ጉዳት አጋጥሞታል እና አርቴታ ተጫዋቹ ይመለሳል ካለበት ጊዜ ሁሉ እንደገና ጉዳቱ እያገረሸበት ሴት ባክ እያደረገ እንደገና ተጫዋቹ ሜዳ ላይ የሚመለስበት ጊዜ ሲራዘም ቆይቶ አሁን በመጨረሻም ወደ ሜዳ ተጫዋቹ ተመልሷል ማለት ነው። የካይ ሃቨርትዝን ጉዳይ ባለበት እናቆየውና የጋቢን ጉዳይ ስናነሳ ቅድም ያልኳችሁ ተጫዋቹ ተቀይሮ በገባባቸው ጥቂት ሰከንዶችና ደቂቃዎች ተጽዕኖ ፈጣሪነቱን ነው እያሳየ የሚገኘው እና እንደውም በባለፈው ታህሳስ ወር ላይ አርቴታ ከጋዜጠኞች ስለ ፊት መስመር ተጫዋቾች ወይም ስለ አጥቂ ተጫዋቾች ጥያቄ ቀርቦለት ነበር እና እሱም በሰጠው ምላሽ የ9 ቁጥር ተጫዋች ምናመጣ ከሆነ በተለይ በእንዲህ አይነቱ ሁኔታ
አርሰናል ከዚህ በፊት የነበረው ትልቁ ጥያቄ የነበረው የ9 ቁጥር ተጫዋች አለው፣ ግን ደግሞ ክለብ ውስጥ ይሄ በርካታ ጎሎችን የሚያስቆጥር እንደ ሃላንድ አይነት 20ና ከዛ በላይ ጎሎችን የሚያስቆጥር በየጨዋታው ላይ ጎሎችን ስኮር የሚያደርግ በቃ ኳስ የማይምር አይነት ጨራሽ አጥቂ አርሰናል ሊኖረው ይገባል የሚሉ ጥያቄዎች ሲነሱ ስለነበር በዛ ምክንያት ነው አርሰናል ቪክተር ዮኬሬስንም ያን የሚያክል ገንዘብ አውጥቶ ያንን ተጫዋች ወደ ክለቡ እንዲመጣ ያደረገው። ግን ደግሞ እንዳለመታደል ሆነና ተጫዋቹ ወደ አርሰናል ከመጣ በኋላ የመጣበትን ያህል ወይም ደግሞ የተጠበቀበትን ያህል አይደለም እንደዛ አይነት ፐርፎርማንስ እያሳየ የሚገኝ እና የአርቴታን ሀሳብ ስንመለከት በተለይ ደግሞ የፊት መስመር ተጫዋቾችን ማስፈረም የፊት መስመር ተጫዋች ስናስፈርም ለጋቢና ለካይ ምን አይነት ምላሽ ይዞ ሊመጣ ይችላል ወይም ተጫዋቾቹ ላይ ምን አይነት ኢምፓክት ሊኖር ይችላል። ለምሳሌ ተጫዋቾቹ እንደዚህ አይነት ስሜት እንዲሰማቸው አይፈልግም። ያለመፈለግ ስሜት፣ ከዚህ በኋላ ደቂቃ እናገኝም የሚል ስሜት፣ የጨዋታ ዕድል አይሰጠንም የሚል ስሜት ወይ ደግሞ ደስተኛ ያለመሆን ስሜት እንዲሰማቸው አይፈልግም። እንደውም አርቴታ ያለው I have a lot of nines I like them so much ነው ያለው። ብዙ የ9 ቁጥር ተጫዋቾች አሉኝ ሁሉንም ወዳቸዋለሁ ነው ያለው አርቴታ ሲናገር። እና እነሱ ምንድነው ማድረግ ያለባቸው? ለስኳዱ ምን ይጨምራሉ? የስኳድ ባላንስ፣ ስኳዱን ባላንስ ለማድረግ ሮቴት ለማድረግ ተጫዋቾችን በደንብ ማኔጅ ለማድረግ እና ደግሞ ኢጎን ከክለቡ ለማጥፋት እነዚህ ነገሮች እንደሚጠቅሙት ነው አርቴታ ሲናገር የነበረው በዚህ ጋዜጣዊ መግለጫ ላይ። ስለዚህ ይህ ሁኔታ ባለበት ሰዓት እንግዲህ የዮኬሬስ ጎል አለማስቆጠር ወይ ደግሞ ከተጠበቀበት ኤክስፔክቴሽን ጋር ሚት ማድረግ አለመቻሉ የአርሰናል ደጋፊዎችን የሚያስጨንቅ ለራሱ ለአርቴታም ደግሞ አሳሳቢ ጉዳይ እንደነበረ ራሱም ተናግሮታል። እንደውም አርቴታ ስለዚህ ጉዳይ ሲናገር ያውም ደግሞ የአርሰናል የፊት መስመር ተጫዋች ሆነ ከዛ በፊት ደግሞ በርካታ ጎሎችን የምታስቆጥር ተጫዋች ከነበርክ ወደዚህ ልክ ስትመጣ ጫናው ሊከብድብህ እንደሚችል መረዳት ቀላል ነው። ዮኬሬስ ላይም የሆነው ይሄው ነገር ነው የሚል ሀሳብ ነው አርቴታ የሰጠው። አሁን እንግዲህ በዚህ ቦርንመዙ ጨዋታ ላይ አርቴታ የትኛውን ተጫዋች ሊመርጥ ይችላል ወይ የትኛውን ተጫዋች ሊያሰልፍ ይችላል የሚለው በጣም አነጋጋሪ ጉዳይ ነው። ምክንያቱም በቀጣይ ደግሞ ሌሎች ጨዋታዎች አሉበት። ከዛ በኋላ በሚቀጥለው ሳምንት ከ4 ቀናት በኋላ አርሰናል ከሊቨርፑል ጋር በሜዳው ኤምሬትስ እንደገና ወሳኝ ጨዋታውን ያከናውናል። ስለዚህ እንዲህ ባሉት ጨዋታዎች ላይ አርቴታ ሁልጊዜ አንድ አይነት ተጫዋቾችን ብቻ እየተጠቀመ ላይቀጥል ይችላል። ተጫዋቾችን ሮቴት ማድረግ ባለበት አቅጣጫ ተጫዋቾችን ሮቴት ማድረግ፣ ማፈራረቅ ሲኖርበት ተጫዋቾቹን ማፈራረቅ፣ እንደዚህ አይነት ነገሮችን ነው ሊያደርግ የሚችለው እና አሁን ደግሞ የካይ ሃቨርትዝ ወደዚህ ስብስብ ደግሞ መመለስ ለአርሰናል በጣም ትልቅና በጎ ዜና ነው። ካይ ሃቨርትዝ በአርሰናል ያለፉትን 2 ዓመታት በጣም ጥሩ ጊዜን ማሳለፍ የቻለ ተጫዋች እንደነበር አንስቻለሁ። ያለው የሜዳ ላይ ፐርፎርማንስ ከጎል አስቆጣሪነት አንጻር ከለካ ነው ያውም ደግሞ ትልልቅ ጨዋታዎች ላይ ጎል የሚያስቆጥር የትልልቅ ጨዋታዎች ተጫዋችም ጭምር ነው። በባለፈው ዓመት አርሰናል ከፔዤ ጋር በነበራቸው ጨዋታ ላይ በተለይ ፔዤን በምድብ ጨዋታዎች ላይ አግኝተው ወይም በሊግ ፌዙ ላይ አግኝተው አርሰናሎች 2-2 ባሸነፉበት ጨዋታ ላይ በዛ የጨዋታ መርሃ ግብር ወሳኝ ጎል አስቆጥሮ እንደነበረ ካይ ሃቨርትዝ ታስታውሳላችሁ። የትልቅ ጌሞች ተጫዋች ነው ብያልኳችሁ ለዛ ነው። ምክንያቱም ካይ ሃቨርትዝ ከቼልሲ ጋር አብሮ ቻምፒየንስ ሊግን ያሸነፈ የትልልቅ ጨዋታዎች ሜንታሊቲ ወይም ደግሞ ስነ ልቦና ያለው ተጫዋች መሆኑንም ማንሳት ያስፈልጋል። ከመጀመሪያው ሳምንት እንግዲህ ከወልቭሱ ጨዋታ ጀምሮ በጎል ማስቆጠር ሂደት ውስጥ ካይ ሃቨርትዝ የቀጠለ ተጫዋች መሆኑን ማንሳት ይኖርብናል። ደግሞ በጣም የሚያስደንቀውና የሚገርመው ነገር የአርሰናል አሁን ያለው አጨዋወት ከዮኬሬስ ይልቅ ለጋቢና ለካይ በጣም የተመቸ አጨዋወት ነው። ሁለቱም ወደኋላ በዲፕ እየገቡ ይጫወታሉ። በቢውልድ አፕ የቡድን ጓደኞቻቸውን ያግዛሉ። በዚህ አይነት ሁኔታ በርካታ የግብ ዕድሎችን ስለሚያገኙ ጎሎችን የማስቆጠር ካፓቢሊቲያቸው በጣም ከፍተኛ ነው። ነገር ግን ቪክተር ዮኬሬስን ስታዩት ለብቻው ተነጥሎ ፔናልቲ ቦክስ ውስጥ የሚቆም ተጫዋች ስለሆነ ለዚህ ተጫዋች ደግሞ ትክክለኛውን የጎል ማስቆጠር የግብ ዕድል ዴሊቨሪ የማይሰጡት ከሆነ ጎል ለማስቆጠር በጣም ሊቸገር ይችላል። ስለዚህ አሁን አርቴታ ተጫዋቾችን ሊመርጥ የሚችለው ከወቅታዊ ፐርፎርማንስ ጋር ተያይዞ ነው። በቃ ወቅታዊ የሆነ ፐርፎርማንሳቸውን ወቅታዊ የሆነ አቋማቸውን ብቻ ይመለከትና
ከዛ በኋላ ይሄኛው ተጫዋች ለዚህ ጨዋታ ያስፈልገኛል ብሎ ካመነ ያን ነገር ሊያደርገው ይችላል። እና ደግሞ ለአርቴታም የተሻለው እንደኔ እይታ አሁን የምጠይቁኝ የተሻለ አማራጭ ይሆናል ብዬ የማስበው ተጫዋቾችን እያፈራረቀ ማጫወት ነው። ሁሉንም አንድ ጊዜ ሜዳ ላይ ማስገባት እንደዛ የሚታሰብ አይደለም። ወይ ደግሞ አንድ ተጫዋች ብቻ ለሁሉም ጨዋታዎች ልክ ከዚህ በፊት ሲደረግ እንደነበረው ዮኬሬስን ሁሉም ጨዋታ ላይ ማሰለፍ ወይ ደግሞ ጋቢን በተከታታይ ጨዋታዎች ላይ ማሰለፍ በቋሚነት ተጫዋቾቹን ለበለጠ ጉዳት ለተጨማሪ ጉዳት ማጋለጥ ነው የሚሆነው። ስለዚህ ያ ነገር እንዳይሆን ትልቁ አማራጭ የሚሆነው ተጫዋቾችን ሮቴት ማድረግ ነው። ዘንድሮ ቪክተር ዮኬሬስም ተጎድቶ እንደነበረ መርሳት የለብንም። ስለዚህ ይሄንን ነገር ከግምት ውስጥ ባስገባ ሁኔታ አርቴታ ተጫዋቾቹን ሮቴት እያደረገ ሊጠቀም ይችላል። የባለፈውም የካራቦ ካፕ ጨዋታ ላይ እንዳያችሁት በቋሚነት ጋቢን ነው ያስጀምረው። ያ ትክክለኛ አማራጭም ነው ይህንን ተጫዋች ማስጀመሩን ስንመለከት። የዘንድሮ የአርሰናልን ጉዳይ በተመለከተ የፊት መስመር ተጫዋቾችን ስናነሳ አርቴታ እነዚህን 3 ተጫዋቾች እንዴትና መቼ በየትኛው የጨዋታ መርሃ ግብር ላይ ብጠቀማቸው የተሻለ ውጤት አገኛለሁ የሚለውን ነገር በደንብ ትኩረት ሰጥቶ የሚመለከተው ጉዳይ ይሆናል። ያንን ነገር አርቴታ እንዴት ኮንሲደር ሊያደርገው ይችላል? ያው የብቃት ጉዳይ ማተር የሚያደርግ ነገር ነው። ሜዳ ላይ የሚታየው የእያንዳንዱ ተጫዋቾች ብቃት በደንብ አርቴታ የትኛውን ተጫዋች ያሰልፍ የሚለውን ነገር ለምርጫ እንዲያቀርበው የሚታይ ነገር ነው እንጂ ቁጥራዊ ነገሮችን በአንጻሪነት ካየን ወይ ደግሞ ቁጥራዊ መረጃዎችን አይተን ከላይ እኮ በዚህ መንገድ ጥሩ ነው፣ በጎል ማስቆጠር ሊሆን ይችላል፣ የግብ ዕድሎችን በመፍጠር ሊሆን ይችላል፣ ስፕሪንት በማድረግ ሊሆን ይችላል። እንደዚህ አይነት ነገሮችን ማየታችን አይቀርም። ቅድም ያልኳቸው አሁን ተነጥሎ የሚወጣ ስለሆነ የቪክተር ዮኬሬስ ጉዳይ ከነ ካይ ሃቨርትዝ በጣም የተለየ ነው። ምክንያቱም ቪክተር ዮኬሬስ ከፊት ለፊት መስመር ላይ እየተጫወተ የሚገኝ ተጫዋች በመሆኑ ምክንያትና እዛ ፍጹም ቅጣት ምት ግብ ክልል ውስጥ ከ2 እና ከ3 ተከላካዮች መካከል ያለ ተጫዋች ስለሆነ ሁልጊዜ 3 ወይም 2 ተከላካዮች አጠገቡ እሱን ማርክ ለማድረግ መቆማቸው አይቀርም። አንዱ ነገር ይሄ ነው። ሁለተኛ ነገር ደግሞ ከአርሰናል ተጫዋቾች በቂ የሆነ ዴሊቨሪ በቂ የሆነ የግብ ማግባት እድሎችን ይሰጡታል ወይ? በቂ የሆኑ የግብ ማግባት አማራጮችን ለተጫዋቹ ዴሊቨር ያደርጉለታል ወይ? ያ ነው በጣም ትልቁ ጥያቄ። በፊት የምናነሳ የነበረው ቪክተር ዮኬሬስ የሆኑ ኳሶችን ተጫዋቾች ስለማይሰጡት ወይ ዴሊቨር ስለማያደርጉለት በርካታ ኳሶችንም ስለማይነካ በዛ ምክንያት ተጫዋቹ የሚፈለግበትን ነገር እያደረገ አይደለም፣ በሚፈለገው ደረጃ ጎል እያስቆጠረ አይደለም የሚል ነበር ጥያቄው። አሁን ደግሞ ነገሩ የተገላቢጦሽ ሆኖ ተጫዋቹ ኳስም ሲሰጠው ስኮር ለማድረግ በጣም የተቸገረ ነው። ኮንፊደንሱ በጣም እየወረደ ነው። ለዚህ ደግሞ በባለፉት የነበሩትን ጨዋታዎች ማስታወስ በቂ ነው። ከብራይተን ጋር በተደረገው ጨዋታ ላይ ከአንድም 2 ያለቀላቸው የግብ ዕድሎችን አግኝቶ ሳይጠቀምባቸው ቀርቷል። እንዲሁ ደግሞ በባለፈው የአስቶን ቪላ ጨዋታ ላይ 2 የግንባር ኳሶችን ሞክሮ ነበር። እነዛንም ወደ ግብነት አልቀየራቸውም እና የሆነ ሰዓት ላይ ወደ ምርጥ ብቃቱ ሊመለስ ይችላል፣ ወደ ጎል ማስቆጠሩ ሊመለስ ይችላል። ያው ትልቅ ተጫዋች እስከሆነ ድረስ የሆነ ጊዜ ይፈጅበታል። ሊጉን እስከሚላመድ፣ ቡድኑን እስከሚላመድ፣ የቡድኑን አጫወት በደንብ እስከሚገባው ያ ነገር መሆኑ አይቀርም። ግን አንድ እርግጠኛ ሆኖ መናገር የሚቻለው ወደ ምርጥ ፐርፎርማንሱ መመለሱ አይቀርም። ደግሞ በዚህ ቡድን ውስጥ ጎል ሳያስቆጥር በቆየ ቁጥር ስነልቦናው በጣም ነው እየወረደ የሚሄደው። ከዚህ በፊትም ደጋግሜ አንስቼዋለሁ። የቻናላችን ተከታታዮችም ታውቃላችሁ ያንን አባባሌ። በቃ ጎል ማስቆጠር ማለት ለአጥቂዎች ልክ እንደ ኦክሲጅን ነው። አንድ ጨዋታ ላይ ጎል ካላስቆጠሩ ፋይን ችግር የለውም። ሁለተኛ ጨዋታ ላይም ጎል ካላስቆጠሩ እሺ ችግር የለውም። 3ኛ፣ 4ኛ፣ 5ኛ፣ 6ኛ፣ 7ኛ ጨዋታ ላይ ግን ጎል ማስቆጠር ሳይችሉ በቀሩ ቁጥር ኮንፊደንሳቸውም አብሮ ነው ውድቅ የሚለው በአንድ ጊዜ። በተከታታይ ጨዋታዎች ላይ ደግሞ ጎሎችንም ሲያስቆጥሩ እንደዛው ነው፣ ኮንፊደንሳቸው በአንዴ ነው የሚጨምረው። ዳርዊን ኑኔዥ ለዚህ ማሳያ መሆን ይችላል። ዳርዊን ኑኔዥ ጥሩ አጥቂ ነው ባለው አቅም ደረጃ ካየ ነው ማለት ነው። ግን ጥሩ አቅም ያለው ተጫዋችም ቢሆን ያንን ያለውን አቅም ግን ሜዳ ላይ አውቶ ማሳየት ባለመቻሉ፣ በሚፈለገበት ልክ ጎል ማስቆጠር ባለመቻሉ ምክንያት ገና አውሮፓ ላይ ታይቶ ሳይጠገብ ነው ተጫዋቹ ወደ ሌላ ሊግ ሄዶ ሲጫወት እየተመለከት ነው ያለን። ለምንድን ነው ዳርዊን ኑኔዥ ከሊቨርፑል የወጣው? ለምን ባለበት ክለብ ሳይቀጥል ቀረ? ለምን አርነ ስሎትስ ተጫዋቹን ለማሰናበት ፈለጉ?
ሌሎች ተጫዋቾችን እንደነ ኢኪቲኬ ወይ እንደነ ኢዛክ ያሉ ተጫዋቾችን ነው በኋላ ላይ ያመጡት። እና ለምንድን ነው ተጫዋቹን በጣም ጥሩ ፕሮፋይል ያለው ተጫዋች ሆኖ ሳለ ለምን ከዛ ክለብ እንዲለቅ አደረጉት የሚለውን ነገር ካነሳን ቀላሉ ነገር የሚጠበቅበትን ኮንሲስተንሲ ማሳየት ባለመቻሉ ምክንያት እና አሁንም እንደ ፍሎፕ ዝውውር ነው የሚቆጠረው። አስቡት 26 ዓመቱ እኮ ነው፣ ገና 26 ዓመቱ ነው። ገና ፕራይም ታይሙ ላይ በደንብ ያንን ፐርፎርም ማድረግ የሚችልበት እድሜ ነው። ግን የሚጫወተው ለአል ሂላል ነው፣ ወደ ሳውዲ ሊግ ሄዶ ማለት ነው። ስለዚህ አሁንም ለዩኬሬስ ጎል ማስቆጠር በጣም አስፈላጊ ይሆናል እና እንደ በፊቱ ጎል ሳያስቆጥር በቀረ ቁጥር አርቴታ በየጨዋታው ላይ ያሰልፈው ይችላል። አሁን በፊት ጎል አላስቆጠረም። አርቴታ በየጨዋታው ላይ ተጫዋቹን ይጠቀሟል። ምክንያቱም አማራጭ የለውም። ልቀይሮ ቢል እንኳን የሆነ ተጫዋች የለም እንደሱ ፕሮፋይል 9 ቁጥር ተጫዋች ሆነ። አሁን ግን ምንም እንኳን ፌክ 9 ቁጥር ቢሆንም ካይ ሃቨርትዝ በዛ ቦታ ላይ በደንብ ፐርፎርም ማድረግ ይችላል። ጋቢ በደንብ እዛ ቦታ ላይ መጫወት የሚችል ተጫዋች ነው። ስለዚህ አርቴታ ቪክተር ዮኬሬስን ተጣዋቂ ወንበር ማድረጉ የሚቀር አይነት ነገር አይደለም ማለት ነው እና ለምሳሌ የካይ ሃቨርትዝ እና የሊያንድሮ ትሮሳርድ ጥምረት በጣም የሚታወቅ ጥምረት ነበረ። በተለይም ደግሞ ጋቢ በተጎዳበት የ2023-24 የውድድር ዘመን አርሰናል በሰፊ ጎል ያሸነፋቸውን ጨዋታዎች እኮ እናስታውሳለን። ዌስትሃምን 6-0፣ በርንሌን 5-0፣ ሼፊልድ ዩናይትድን 6-0 ያሸነፈባቸው ጨዋታዎች፣ ጆርጊኖ መሀል ሜዳ ላይ የሚጫወትበት ወቅት፣ ማርቲን ኦዴጋርድ በስብስብ ውስጥ ያልነበረበት በጉዳት ምክንያት አርሰናል በ4-4-2 ፎርሜሽን የሚጫወትበት ወቅት ማለት ነው እና የትሮሳርድ ኳሶች የሚያሻማቸው ክሮሶች ለሃቨርትዝ በጣም የተመቹ ነበሩ። ተጫዋቹ ደግሞ እንደዚህ አይነት ጎሎችን ሲያስቆጥር እንመለከታለን እና ሶስቱም ያላቸው ፖቴንሻል ምንም የሚያጠያይቅ አይደለም። ካይ ሃቨርትዝን ለምሳሌ የዛን ዓመት 2023-24 የውድድር ዘመን ላይ ለእኔ በጣም ድንቁ ተጫዋች ነበር። በአርሰናል ቤት ምርጥ ከሚባሉ ፐርፎርማንሶች መካከል አንዱን ያሳየበት ሲዝን ነው። አርሰናል ሉተን ታውንን 4-3 ሲያሸንፍ ያንን ጨዋታ ታውቃላችሁ ምን ያክል ስትራግል እንዳደረገበት የሉተን ታውኑን ጨዋታ እና በዛ የጨዋታ መርሃ ግብር ላይ እንዴት ከተከላካይ ጀርባ ሮጦ አርሰናል 3-2 እየተመራ ወደ 60ኛው ደቂቃ አካባቢ ያንን ጎል እንዴት እንዳስቆጠረ አይታችኋል። ከፔዤ ጋር የነበረው ጨዋታ ለዚህ በቂ ማሳያ መሆን ይችላል። ቼልሲ ጋር በነበረው ጨዋታ የቀድሞ ክለቡ ቼልሲን 5-0 አርሰናል ሲያሸንፍ ያስቆጠራቸውን 2 ጎሎች ማስታወስ ይቻላል። ካይ ሃቨርትዝ እንደዚህ አይነት ሚና የነበረው ተጫዋች። ስለዚህ የካይ ሃቨርትዝም ሆነ የጋቢ በአርሰናል ውስጥ ያላቸው ሚና በጣም ከፍተኛ በመሆኑ ምክንያት ለቡድኑ የሚሰጡት አገልግሎትም የዛኑ ያክል በጣም ከፍተኛ ነው ማለት ነው። ለምሳሌ ሃቨርትዝ ሲነካቸው የነበሩ ኳሶች ምን ያክል ናቸው? በባለፈው ዓመት ያው ዘንድሮ አንድ ጨዋታ ብቻ ስለሆነ የተጫወተው የዘንድሮውን አናላይዝ ማድረግ አይቻልም። ግን ዮኬሬስ ከነካቸው ኳሶችና ካይ ሃቨርትዝ ከነካቸው ኳሶች የትኛው በጣም የተሻለ ነው? ወደ ኋላ እየተመለሰ የትኛው ተጫዋች ይጫወታል ብለን ካልን የቪክተር ዮኬሬስ በሚጠበቀው ልክ አይደለም። ቪክተር ዮኬሬስ ፋይናል ሰርድ ላይ በተለይ ወደ ቀኙ መስመር ወጣ ብሎ 2% ብቻ ነው ኳስ ዘንድሮ እየነካ ሲጫወት የነበረው በኦፕን ፕሌይ ጨዋታዎች ማለት ነው። በአንጻሩ ግን የካይ ሃቨርትዝ የ2024-25 የውድድር ዘመንን ብትመለከቱ ከዮኬሬስ በፐርሰንቶች በጣም ከፍ ያለ ነው። 8% በዚህ ቦታዎች ላይ ኳስ ሲነካ የነበረ ተጫዋች ነው፣ ወደ ፋይናል ሰርድ ላይ ማለት ነው። ፋይናል ሰርድ ብዬ ስል ፍጹም ቅጣት ምት ግብ ክልል ሳይገቡ በፊት ያለችዋ ኤሪያ ውስጥ ማለት ነው። ከዛ ደግሞ ወደ መሀል ሜዳ በመጡ ጊዜ ምን አይነት አጨዋወትን ይጫወታሉ ብለን ስንል በዚህም ጋር የሆነ አይነት ንጻሪ ልናገኝ እንችላለን እና ከነዚህ ተጫዋቾች ጀርባ እነ ማርቲን ዙቢሜንዲ እነ ዴክላን ራይስ የመሳሰሉ በጣም ምርጥ ተጫዋቾች ይጫወታሉ እና የግብ ዕድሎችን ክሬት የማድረግ ያለማድረግ ጉዳይም እንዳለ ሆኖ ያንን የሚያገኙትን ስፔስ ደግሞ እንዴት አድርገው ሊጠቀሙበት ይችላሉ የሚለው ጉዳይ ነው። ዴክላን ራይስ እንግዲህ ወደ ሜዳ ይመለሳል አይመለስም እስካሁን ድረስ አልተረጋገጠም በዚህኛው ጨዋታ ላይ። ነገር ግን ደግሞ የማርቲን ዙቢሜንዲን በባለፈው ፕሮግራም ላይ ሳነሳው ነበር፣ በርካታ ደቂቃዎችን የተጫወተ ለአርሰናል ብዙ ግልጋሎት እየሰጠ የሚገኝ ተጫዋች። ስለዚህ አሁን ጋቢ 1 ጎል አስቆጥሯል። በፕሪሚየር ሊጉ ብዙ ጨዋታዎችም ሳይጫወት ነው 1 ጎል ያስቆጠረው። ዮኬሬስ ዘንድሮ በሊድስ ዩናይትድ ላይ 2 ጎሎችን አስቆጥሮ ተመልክተናል። ኖቲንጋም ፎረስት ላይ እንደዚሁ ጎል አስቆጥሯል። በርንሌ ላይ፣ ኤቨርተን ላይ ጎል አስቆጥሯል። 5 ጎሎች በፕሪሚየር ሊግ ያስቆጠረ ተጫዋች
ምናልባት የቻምፒየንስ ሊጎቹን ከጨመረን የአትሌቲኮ ማድሪድን ጎሎች ቁጥሩ ከፍ ማለቱ አይቀርም። ግን በ19 የሊግ ጨዋታዎች 19ኙም ላይ ባይሰለፍም ነገር ግን በ19 ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ 5 ጎል ብቻ ማስቆጠር ማለት የተጠበቀውን ያክል አቺቭ እንዳላደረገ ነው ፊልም የሚደረገው። አሁን የቪክተር ዮኬሬስ እንደዚህ አይነት ፐርፎርማንስ ማሳየት ምናልባትም ደግሞ ለሌሎቹ ተጫዋቾች እንደነ ጋቢ እንደነ ካይ ሃቨርትዝ ላሉ ተጫዋቾች የበለጠ የቋሚነት እድል አርቴታ እንዲሰጣቸው እድል ሊያመቻችላቸው ይችላል። እኔ ግን የሚገባኝን አንድ ነገር መጨረሻ ላይ ልንገራችሁ። ተጫዋቾቹ ጥሩ ፐርፎርማንስ ሊያሳዩ ይችላሉ። አንደኛው ተጫዋች ከአንደኛው በላይ ከፍ ብሎ ጎል ሊያስቆጥር ይችላል። ይሄ ኦቪየስ የሆነ ጉዳይ ነው። ግን አንድ እርግጠኛ ሆኖ መናገር የሚቻለው ለአርቴታ የሚጠቅመው ሶስቱም ስኳድ ውስጥ መኖራቸው በጣም ይጠቅመዋል። ተጫዋቾቹን እንደ ልቡ ሮቴት እያደረገ ለምሳሌ ዛሬ ከቦርንመዝ ጋር በሚደረገው ጨዋታ ላይ ቪክተር ዮኬሬስን ቢያስጀምር ቀጣይ ከሊቨርፑል ጋር የሚደረገው ጨዋታ ላይ ደግሞ ሌላ ተጫዋች ሊያስገባ ይችላል። ወይ ካይ ሃቨርትዝን ወይ የሆነ ተጫዋችን ሊያስገባ ይችላል። ዛሬ ቦርንመዝን ሲገጥም ቪክተር ዮኬሬስ 65 ደቂቃ ከተጫወተ ቀሪውን ወደ 25 የሚጠጋ ደቂቃ ደግሞ ከነጭማሪው ወደ 30 ደቂቃ ወይ ለካይ ሃቨርትዝ ወይ ለጋቢ እነዛን ተጫዋቾች ቀይሮ ያጫውታል። ካራቦ ካፕ አርሰናል ለምሳሌ ከቼልሲ ጋር ጨዋታ አለው። እዛ ጨዋታ ላይ ደግሞ ሌላ ተጫዋች እንዲጠቀም እድል ይሰጠዋል። ቻምፒየንስ ሊግ ጨዋታዎች አሉ። ቻምፒየንስ ሊግ ላይ ደግሞ ሌሎች ተጫዋቾችን እንዲጠቀም እድል ይሰጠዋል። እንደዚህ ተጫዋቾቹን ሮቴት እያደረገ ተጫዋቾቹን እያፈራረቀ እንዲያጫውት እድል የሚሰጠው ነው የሚሆነው እና አንደኛውን ቋሚ በማድረግ አንደኛውን ተጠባባቂ በማድረግ ሂደት ውስጥ ይሄ ተጫዋቾች የሚያኮርፉበት ወይ ተጫዋቾች የሚከፉበት ሳይሆን እንደውም የበለጠ ራሳቸውን ለማሳየት ጥረት የሚያደርጉበት መሆኑ አይቀርም። አሁን አርሰናል ቀጣይ ከኢንተር ሚላን ጋር በቻምፒየንስ ሊጉ ይጫወታል። አርሰናል ይህንን ጨዋታ ኢንተር ሚላንን የሚያሸንፍ ከሆነ የዘንድሮውን የአውሮፓ ቻምፒየንስ ሊግ ከ7-7 በማሸነፍ አንደኛ ደረጃን ይዞ ወደ ቀጣዩ የኖካውት ስቴጅ መሻገሩን ያረጋግጣል በ21 ነጥቦች ማለት ነው። ስለዚህ የቀላላችሁ ይመንት አይደለም ለአርሰናል በዚህ ደረጃ ይህንን ውጤት ይዞ ማጠናቀቅ እና ተጫዋቾችን በደንብ እያፈራረቀ ሮቴት እያደረገ እንዲያጫውት እድል የሚሰጠው ነው። በፊት አርሰናል ጎል ለማስቆጠር የተቸገረባቸው አንዳንድ ጨዋታዎች ላይ ብዙ ጥያቄዎች ሲነሱ ነበር እና እነዛን ጥያቄዎች በደንብ ፉርሽ የሚያደርግ ሌሎቹም ተጫዋቾች ሜዳ ላይ ገብተው ራሳቸውን እንዲያሳዩ በሜዳ ላይ ፐርፎርማንስ አንዱ ከአንዱ የተሻለ ሆኖ ለመቅረብ የሚኖር ፉክክር ነው። ስለዚህ 2 ወይ 3 በጣም ጥሩ አጥቂዎች አቅም ያላቸው ሜዳ ላይ ጥሩ ፐርፎርም ማድረግ የሚችሉ ተጫዋቾች ሲሆኑ ጠቀሜታው ለራሱ ለአርቴታና ለአርሰናል ተጫዋቾቹ እርስ በርስ በሚያደርጉት ፉክክር አርሰናል ተጠቃሚ ይሆናል በጎሎች ማስቆጠር ረገድ እና የዛሬው 2 ዓመት ያየነውን ያ በጣም በማጥቃቱ ረገድ አስፈሪ የነበረው በርካታ ጎሎችን ያስቆጠር የነበረውን አርሰናልን እዚህኛው ጨዋታ ላይ እንድንመለከት እድል የሚሰጥ ነው ማለት ነው። ስለዚህ ይህን ነገር እናያለን። እስቲ እናንተስ ሀሳባችሁን ስጡበት። የትኛው ተጫዋች ቋሚ ቢሆን ከዚህ በኋላ የተሻለ ነው ትላላችሁ? እስካሁን ዮኬሬስ በቋሚነት ሲጀምር ነበር፣ ግን አሁን ሶስቱም በብቁነት መፎካከር ይችላሉ፣ ቪክቶርም፣ ካይም፣ ጋቢም። ስለዚህ የትኛው ተጫዋች በቋሚነት ቢጀምር ጥሩ ነው ትላላችሁ? ከነ ምክንያቶቻችሁ እየገባችሁ ሀሳቦቻችሁ ልታሰፍሩልን ትችላላችሁ። እንግዲህ በቀጣይ አርሰናል ከባባድ ጨዋታዎቹን ያከናውናል። ዛሬ ከቦርንመዝ፣ ቀጣይ ከሊቨርፑል ወሳኝ የሆኑትን የእንግሊዝ ፕሪሚየር ሊግ ጨዋታዎቹን ያከናውናል። መሪነቱን ለማጠናከር አስፈላጊ ጨዋታዎች ናቸው። በኤፍኤ ካፑ ደግሞ በሚቀጥለው ሳምንት ፖርትስመዝን ከገጠመ በኋላ ከዛ በሳምንቱ አጋማሽ ከቼልሲ ጋር ጨዋታ ያደርጋል እና የእነዚህ ተጫዋቾች መመለስ እጅግ በጣም አስፈላጊ ነው ለማለት ነው። ኮሜንት ላይ የገባችሁ ሀሳቦቻችሁን ጻፉልን። እናም የትኛው ተጫዋች ደግሞ የበለጠ ውጤታማ ሊሆን ይችላል እሱን ቀጣዮቹ ጨዋታዎች ላይ አብረን የምንመለከተው ጉዳይ ይሆናል ማለት ነው።